ጦርነቱ ከተነሳ ኢህአዴግ የፈጸመው ስህተት መደገም የለበትም ያሉት ጀነራል ሳሙራ ስለ ህወሓት እንዲሁም አያይዘው ስለ 1990 ኢትዮ ኤርትራ ጦርነትና አሁን ስላለው የአሰብ በተጨማሪም የኤርትራ ጉዳይ የቀድሞ የመከላከያ ሹም የነበሩት ጀነራል ሳሙራ የሚከተለውን ተናግረዋል። የተቀበረ ፈንጅ አለ የሚሉት የትግራይ ጊዜያዊ አስተዳደር ጀነራል ወረደ ስለ ድሮን ጥቃቱና እንዲሁም አያይዘው ስለ ወቅታዊ ጉዳይ የሰጡት መግለጫ ጦርነቱ ከተነሳ ኢህአዴግ የፈጸመው ስህተት መደገም የለበትም ሲሉ የቀድሞ የመከላከያ ሹም የነበሩት ጀነራል ሳሞራ ተናገሩ። ጀነራሉ በአንድ ወቅት የአፍሪካ ቀንድ የውጥረት ምንጭ የሆነው የቀይ ባህር ጉዳይ ላይ ሰጡ የተባሉት አስተያየት ከሩብ ክፍለ ዘመን በፊት ባልቋጩት የቤት ስራ ውስጥ ዳግም የመስራት ፍላጎት እንዳላቸው ፍንጭ የሰጠ ነው ተብሏል። ጀነራሉ አስመራን ሳንቆጣጠር አንመለስም ሲሉ ተናገሩ። ጭንቅላቱን ቆርጠን መመለስ አለብን ሲሉም ጽፈዋል። ጦርነቱ እንዲጀምር አንፈልግም፣ ከተጀመረ ግን አሰብ ደርሶ የሚመለስ የኢትዮጵያ ወታደር የለም ሲሉ እውነታው ይሄ ነው ብለዋል። የኢትዮ ኤርትራ ጦርነት የሚነሳ ከሆነ የኢትዮጵያ መንግስት ኢህአዴግን ስህተት እንዳይደግም በሚል ምክረ ሐሳባቸውን እየሰነዘሩ ናቸው። ከዚህ ቀደም ጀነራል ያለፈውን ስህተት መድገም አያስፈልግም፣ አሁን ውጊያው ከተነሳ አሰብንም አስመራንም መቆጣጠር አስፈላጊ ነው ሲሉ ተናግረው ነበር። የጠቅላዩ ንግግር ሁሉንም ሲሰማ ነበር። በተለይ የባህር በርም በተመለከተ ስለ ኤርትራ የተናገሩት አንድም የሚወድቅ ሐሳብ የለውም ሲሉ የተናገሩት ጀነራል ሳሙራ እንደ ሀገር የባህር በር ያስፈልገናል ሲሉም ደምድመዋል። ድሮም ቢሆን በፖለቲካ አመራሮች ውሳኔ ለጊዜው ተዳፍኖ የቆየ ይመስል እንጂ የኢትዮጵያ ሕዝብ ጨርሶ የዘነጋው ጉዳይ አይደለም፣ የጊዜ ጉዳይ ነበር። አሁንም ጊዜው ደርሶ ዳግም ተነስቷል ብለዋል። ለአመታት ይሄን ጊዜ እጠብቅ ነበር፣ በምንም መልኩ ይነሳል የሚለው ጉዳይ ላይ እርግጠኛ ባልሆንም የአሰብን ጉዳይ አንድ ቀን እንደሚነሳ ምንም ጥርጥር አልነበረኝም ሲሉም ተደምጠዋል። ወደቡን በምን መንገድ መመለስ ይቻላል በሚለው ዙሪያ ከብዙዎች ሰዎች የተለያየ ሐሳብ እንዳላቸው ያልሸሸጉት ሳሞራ የሻቢያ ሰዎች ሰላማዊና የድርድር ዶክሜንቶችን ሰንዝረዋል፣ በሰላም ይመርጣሉ ብለው እንደማያምኑም ገልጸዋል። እኔ ለ17 ዓመታት በትግልና ለ27 ዓመታት በመከላከያ ሰራዊት ውስጥ ከወታደር እስከ ጠቅላይ ሹም በቆየውባቸው ጊዜያትም ይሁን አሁንም የሻቢያ ሰዎች በሚገባ አውቃቸዋለሁ። የሻቢያ ሰዎች ቁጭ ብለው ተወያይቶ ችግሮችን መፍታት እንደ ወንጀል የሚቆጥሩ ናቸው። ሽብርን እንደ መፍትሄ ለማድረግ የሚሞክሩ፣ ጦርነትን ህጋዊ አማራጭ ለማድረግ የሚጥሩ ናቸው በማለት ተናግሯል። ጦርነት ከተጀመረ ውጤቱ ምን እንደሆነ ይታወቃል ሲሉ በልበ ሙሉነት የሚናገሩት የቀድሞ ሹም ጀነራል ሳሞራ ሻቢያ አሁንም ያላወቀው አንድ ነገር አለ። አሁንም ኢትዮጵያን እያስተዳደረ ያለው ብልጽግና መሆኑን የተገነዘበ አይመስለኝም ሲሉ በአንድ ወቅት ጠቅላዩ የተናገሩትን እሳቸው ደግመውታል። ጀነራሉ በአዋጊነት ስለተሳተፉበት ያኔው የኢትዮ ኤርትራ ጦርነት የታሪክ ሂደት አንስተው በቁጭት ይናገራሉ። ያኔ የተፈጸመው ስህተት ዘላለም የሚያስቆጭ ስህተት ነው። በወቅቱ ግንቦት 4990 ዓመተ ምህረት የኤርትራ ወታደሮች በሁለት ጓድ በ6 ክፍለ ጦርና በአንድ መካናይዝድ የተደራጁ በመድፎች ታንኮች ሳጅበው ባድመንና አካባቢውን በወረሩ ጊዜ የወረራ በአስቸኳይ ምላሽ ይሰጥ በሚለው ውሳኔ ለማሳለፍ የኢህአዴግ ስራ አስፈጻሚ ሆነ የህዝብ ተወካዮች ምክር ቤት ጊዜ አልፈጀባቸውም ነበር። የኤርትራ መንግስት በበኩሉ በግዛቴ ውስጥ ነው ያለውት፣ የወረርኩት መሬት የለም በማለት መሳለቁ ትዝ ይለኛል። ታዲያ ያኔ የኢትዮጵያ መከላከያ ከተለያዩ ህብረተሰብ የተውጣጡ ወጣቶችና የተባረሩ የደርግ ወታደሮች ተመልሰው በፍጥነት እንዲሰለጥኑ ተደርጎ ሲያበቃ የሻቢያን ወታደሮች የያዙትን ቦታ አስለቅቆ እያጠቃ ቡሬ ግንባር ደርሶ አሰብን መያዝ ሲሰማራ እንመለስ አስቁሙት፣ ስህተቱ መደገም የለበትም ያሉት ያንን ሂደት ነው። ውሳኔው የመለስ ብቻ አልነበረም። እነ ስዩም መስፍንና እነ ስብሐት ነጋ ጦሩ ገብቶ አሰብን እንዲይዝ አይፈልጉም ነበር። እናም ተመለሱ ተባለ። የትግራይ ወጣቶችን ጨምሮ ከመላው የኢትዮጵያ የተውጣጡ የሀገር ልጆች ለጦርነት እየተማገዱ ያለ ስብሐት ነጋ ከኤርትራ ጀነራሎች ጋር ይገናኝ ነበር። እኛ እናውቅም ነበር። በኋላ ነገሩን ስሰማ በጣም አዝነን ነበር ያሉት ለትርጉም አልባ ጦርነት በርካታ ኢትዮጵያውያን ወታደሮች፣ መኮንኖችና የትግራይ ወጣቶች ያለቁበት ጦርነት ነበር በማለት ታሪካዊ አጋጣሚውን በቁጭት ያስታወሱት ጀነራሉ ሻቢያ ያላወቀው አንድ ነገር አለ። አሁንም ኢትዮጵያን እያስተዳደረ ያለው ብልጽግና መሆኑን የተገነዘበ አይመስለኝም ሲሉም ሐሳባቸውን ሰንዝረዋል። የተቀበረ ፈንጅ አለ። ጀነራል ታደሰ ወረደ ስለ ጠለምቱ ውጊያና
ስለ ድሮን ጥቃቱ የሰጡት መግለጫ ዛሬ በትግራይና በፌዴራል መንግስቱ መካከል ያለውን ግንኙነት እንዲሁም በጠለምት አካባቢ የተከሰተውን ግጭት በተመለከተ የትግራይ ኃይሎች ዋና አዛዥ ጀነራል ታደሰ ወረደ እጅግ ሰፊና ያልተጠበቀ መግለጫን ሰጥተዋል። ጀነራሉ በጠለምት በኩል ኃይል ማሻገራቸውን በይፋ አምነዋል። ስለ ድሮን ጥቃቱ፣ ስለ በረራ መቋረጥና የተቀበረ ፈንጅ ስላሉት ጉዳዮች ምን አሉ? የጠለምት ውጊያ የድሮን ጥቃቱ ሚስጥር ጀነራል ታደሰ ወረደ በመግለጫቸው መጀመሪያ ያነሱት ሰሞኑን በጠለምት አካባቢ የተነሳውን ግጭት ነው። ጀነራሉ እንደገለጹት በትግራይ በኩል በምስራቅና በምዕራብ ጠለምት ኃይል እንዲሻገር ተደርጓል። ይህም ከመከላከያ ሰራዊት ጋር በምን ምክንያት መጣችሁ በሚል ወደ ግጭት እንዳመራ ገልጸዋል። በተለይ ማይደጉሳ በተባለ ቦታ የነበረው የትግራይ ታጣቂ ቡድን ለተኩስ ዝግጁ ሳይሆን ጥቃት እንደደረሰበትና ይህም ሁኔታ ወደ ከፋ ጦርነት ተቀይሮ እንደነበር ጀነራሉ አብራርተዋል። በዚህም ሳቢያ በረራዎች ተቋርጠው እንደነበርና ድሮን ጭምር እንቅስቃሴ ውስጥ ገብቶ እንደነበረ ተናግረዋል። ጀነራሉ አክለውም የድሮን ጥቃቱ በመጀመሪያ ለቀኝት ቢሆንም በኋላ ግን 2 አይሱዙ መኪናዎችን መምታቱን አረጋግጠዋል። የሚገርመው ግን እነዚህ መኪናዎች አንዷ ሸቀጣሸቀጥ ሌላኛዋ ደግሞ የበርበሬ ምርት የሆነው ሙዝ ጭነው የነበሩ መሆናቸውን በመጥቀስ የድሮን ጥቃቱ ስህተት ነው ሲሉ ጠርተውታል። የተቀበረ ፈንጅ፣ የወሰንና የተፈናቃዮች ጉዳይ ጀነራል ታደሰ ወረደ አሁን ያለውን ሁኔታ የተቀበረ ፈንጅ ሲሉ ገልጸውታል። በተለይ የተፈናቃዮች ጉዳይና የሉዓላዊነት ወሰን ጥያቄ ካልተፈታ ነገሮች ሊፈነዱ እንደሚችሉም አስጠንቅቀዋል። የአማራ መንግስት ፌዴራሉን ወክሎ ምዕራብ ትግራይን ሞግዚት ሆኖ እያስተዳደረ ነው ያሉት ጀነራሉ ይህ ሁኔታ በፕሪቶሪያ ስምምነት መሰረት ሊፈታ እንደሚገባ አሳስበዋል። ጀነራሉ ተፈናቃዮችን በጎበኙበት ወቅት ይሰድቡኛል ብዬ ጠብቄ ነበር ብለዋል። ሆኖም ግን ህዝቡ ጀርባዬን እየመቱ መልሰን አሉኝ በማለት በከፍተኛ ስሜት ተናግረዋል። ማሲንጋ ጭምር ይዞ ወደ ምዕራብ ትግራይ ጉብኝት መደረጉን የጠቀሱት ጀነራሉ እንዲህ አይነቱ አካሄድ ለትግራይ ዘላቂ መፍትሄ እንደማያመጣና ስህተት እንደሆነም ተችተዋል። ወደ ጦርነት እንገባለን የጀነራሉ ትንበያ ማጠቃለያ ብዙዎች ዳግም ጦርነት ይነሳዩን የሚል ስጋት አላቸው። ጀነራል ታደሰ ግን ወደ ሙሉ ጦርነት እንገባለን የሚል እምነት የለኝም ብለዋል። አሁን ኃይላቸውን ወደ ኋላ የመለሱት ለሰላም እድል ለመስጠት መሆኑን ገልጸው ችግሮች በንግግርና በፖለቲካዊ መንገድ መፈታት እንዳለባቸው አጽንኦት ሰጥተዋል። ጀነራሉ በመጨረሻም በትግራይ ያለውን የባንክ፣ የደሞዝ፣ የነዳጅና የሸቀጥ እጥረት አንስተው ይህም በህዝቡ ላይ ከፍተኛ ጉዳት እያደረሰ መሆኑንና ነጋዴዎች ስግብግብነት እንዳያሳዩ መክረዋል። ተያይዘን እንሻገረዋለን ባለሙሉ ተስፋ ነኝ በማለት ነው መግለጫቸውንም ያጠናቀቁት።